ወራህመቱላሂ ወበረካቱ። ውድና የተከበራችሁ የብልጫ የቻናል ቤተሰቦች እንዴት ናችሁ? ባያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮ ተመልሼ መጥቼላችኋለሁ። እንዲሁም ደግሞ ይሄ ቪዲዮ ስታዩ ላይክ ጀምሩት፣ እንዲሁም ሼር አስተያየታችሁ በኮሜንት አስቀምጡልኝ። እንዲሁም የዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ አድርጉኝ፣ አበረታቱኝ እላችኋለሁ። እንዴት ናችሁ ታዲያ? በተረፈ ደህና ናችሁ አይደለም? ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ትንሽ ይጠቅመናል ብዬ ያሰብኩት ነገር ይዤላችሁ መጥቻለሁ። ከኔም ጨምሮ ሁላችንም አረብ ሀገር ያሉት ሴቶች እህቶቼ ከኔም ጭምር ማለት ነው። አገር ዋና የኛ የሚከብደን አገር ስንገባ ነው ውድ ቤተሰቦቼ። ምክንያቱም እዚህ ሀገር ስንመጣ አላማችን እንለወጣለን፣ ቤተሰቦቻችንም እናሳልፍላቸዋለን፣ እኛም ያልፍልናል፣ የተሻለ ኑሮ እንኖራለን ብለን ነው የመጣ ነው ማለት ነው። ግን ስንመጣ ለምን የመጣንበት አላማ እንረሳለን? ለምን ትረሳላችሁ? መርሳት የለብንም። ምክንያቱም እናንተ ብራችሁ ያሱ፣ አታጥፉ፣ ያያችሁ ነገር ሁሉ አይመራችሁ፣ አትግዙ። እዚህ ሀገር የተገዛ ነገር ማፊ ፋይዳ ምንም የለውም። የወጣችሁበት አላማ የምትረሱ ብዙዎቻችሁ አላችሁ። ለምን ትረሳላችሁ? መርሳት የለባችሁ። የሰው ቤት ስንት ነገር ገርፎን ስንት ነገር ቁጣ ደርሶብን ነው ብሩ የምናገኘው። ስንታመም አንተኛ፣ ብንሰበር አንታከምም፣ ቢደክመን አርፈን ነገ እንሰራዋለን አንልም። ምክንያቱም እየደከመን እየሰለቸን እያመመን ወገባችን አስረን ራሳችን አስረን የብሩ ያልን ጠንክረን እየሰራን እያለ ከጎናችን ማንም የለም አላፈጣሪ በስተቀር። ለምን ብራችሁ ስትቀበሉ በቁም ነገር ላይ አውሩት። ምንም ነገር ብቸግር እየቸገራችሁ ያዝ አድርጋችሁ ቤተሰቦቻችሁም እየሰጣችሁ ግማሹ የራሳችሁም እያስቀመጣችሁ ያንስና ደግሞ ትንሽ ይሁን ብሩ ከምታስቀምጡት ለምን 100 ካሬ አይሆንም? ለምን ደግሞ 50 አይሆንም? ገዝታችሁ ያስቀመጣችሁት ነገር አገር ስትገቡ ነገ እናንተ ሽጣችሁ ይጠቅማችኋል። እንዲህ ደግሞ እንዴት እንይዛለን ልትሉ ትችላላችሁ። ብዙዎቻችሁ መዳም ቤትም ደግሞ እያስቀመጣችሁ ብዙዎቻችሁ መዳሞችም ደግሞ ታማኝ የማይሆኑበት ምክንያት አለ። የኔ ነውም ሊሉ ይችላሉ። ይህም ነገር ከቸግራችሁ ደግሞ ሌላው ቢቀር አንድ ጥሩ እህት ካላችሁ፣ አንድ ወንድም ካላችሁ የሆነ ነገር መያዝ አለባችሁ። መሬትን ገዝታችሁ አስቀምጡ፣ አታጥፉ። ዛሬ እኮ እናንተ አረብ ሀገር ስለመጣችሁ ወዳጅ አታጡም። ሁሉም ወድሻለሁ የሚል አታጡም። ምንም ሰው ዛሬ አንቺ ጋር 24 ሰዓት የሚደውለውም ወድሻለሁ የሚል ሁሉንም ከፋሚሊ ጭማሪ ያንቺ የሚያሞግስሽ አረብ ሀገር ሴት ስለሆንሽ ነው። አገር ላይ ብትሆኚ ማንም ዞር ብሎ ሊያይሽ አይችልም። እህቴ ስሚኝ፣ ድኩ ስንት ነገር ለፍተሽ ነው ብርሽ የምታገኘው። አገር ስትገቢ እኮ ብታለቅሺ ማንም ዞር ብሎ አይም፣ ብትታመሚ ማንም ዞር ብሎ አይሽም። ተማሩበት። እውነት የመጣንበት አላማ ብዙዎቻችን እንረሳለን፣ እየረሳን ነው። ስንመጣ ግን እንለወጣለን ብለን እንመጣ ነው። ነገር ግን ሴቶች ብዙ ድክመት አለብን፣ እንደክማለን። ግን እዚህ ስንመጣ ብዙዎቻችን አላማችሁ ለምን ትረሳላችሁ? ለምን ትሻወዳላችሁ? እወድሻለሁ ያለ ሁሉ የሚወድሽ ይመስልሻል? የሚወድሽ አይደለም፣ የጊዜ ፉከራ ነው። ገብቶሻል? ማንም ዞር ብሎ አይሽም እህቴ። አገር ከገባሽ ብታጪ እቺ እኮ ያላት ራታኛ ነበረ፣ ብር ሰጥታኝ ነበረ ብታበድሪው ራሱ እንኳን ዛሬ ብድር ራሱ ከስጦታ እኩል ሆኗል። ያ ብድር ቢመልስልሽ ራሱ ማለት ነው ብድር ነው የሰጠችኝ እንጂ
በነፃ ሰጠችኝ መሰለሽ ነው የምትባየው። ሰርተሽ እዚህ ሀገር እኮ ጉልበትሽን እድሜሽን እየጨረሽ ነው ያለው እህቶቼ። ብርሽን ከአሽ ነገን ወዳጅ አታጭኝ። ብትታመሚ ራሱ ትታክማለሽ ዘንጠሽ። ብርሽን ካስቀመጥሽ አገር ገብተሽ ራስሽን የመሰለ ነገር በአቅምሽን ትሰራለሽ። አትወጥቂም፣ ትነሻለሽ። ገብቶሻል? ዛሬ በአሽው ነገር ነው። ዛሬ ግን አብዛኛ ይሄ ኢጃዛ ቤት ከተባለ ኢጃዛ ቤት እኮ ወጪ ማውጫት ነው እንጂ ወጪ ማስገባት ማውጣት ብቻና ብቻ ነው። ብርሽን መሰብሰብ አቺ። ግን ለምን ትረሳላችሁ? መዳም ቤት ተመችቷችሁ ነው ሁላችሁም ብር የምታገኙት? ታድለሽ ነው። ስንቶቻችን እናውቃለን። እምባው እያለቀሽ እያመመሽ እግርሽ አብጦ ወገብሽ ጎንበስ ማለት አቅቶሽ አሞሽ አገር ላይም ቢሆን ልጆችሽን ትተሽ ቤትሽን በትነሽ እናትሽን ምትወጂ እናት ምትወጂ እህቶችሽ ዘመዶችሽ አዝማቶችሽ ትተሽ እኮ ነው የመጣሽው። እለወጣለሁ በማለት ነው። ዛሬ ባልም ቢሆን ሂጂ ስሪ እንለወጣለን ቢልሽ አንቺ ነገ በሽተኛ ብትሆኝ ጥጋ ሲዞሽ አንቺ ሌላ ያገባል። እዚህ ሀገር ጉልበትሽን ጨርሰሽ ደክመሽ ዛሬ ብርሽን ካለሽ ወዳጅ አታጭም። እህቴ ብርሽን ያዢ። የመጣሽበት ዓላማ አትርሺ። ብራችሁ ያዙ። እዚህም የደከማችሁት እዚህም ያለቀሳችሁት አንስቷችሁ የሰው ፊት ገርፏችሁ እንደ እሳት ለብልቧችሁ ቁርስ ሳትበሉ ምሳ እየደረሰ ምሳ ሳትበሉ እራት እየደረሰባችሁ ማረፋ ሰዓት ስታጡ ስንቶቻችሁ የምታገኙት ብር። ከዛ ግን አገር ስንገባ እኮ በሽታ አስበን ነው የምንገባው። የአገር ህመም የወገብ ህመም ይዘን ነው አገር ምንገባ። በተለይ ኩላሊት ስንቶች በዚህ ምክንያት ህይወቱ ያለፈው። ሚዲያ ላይ የወጣ ብቻ እኮ እንዳታዩ፣ ሚዲያ ላይ ያልወጣ ስንቱ አለ። ተው ተማሩበት። ምንም ፋይዳ የለንም። ዛሬ አረብ ሀገር ላይ ወይ ደግሞ ተመችቶን አንዳንድ ቤት ሊመች ይችላል። ሀገራችን ላይ ምግብ አተን አይደለም የመጣ ነው። የተሻለ ኑሮ ምሳሌ ከሳር ቤት የነበርኩት ቆርቆሮ ቤት እለወጣለሁ። በአህያ ጋሪ የነበርኩት በፈረስ ጋሪ እለወጣለሁ። ፈረስ ጋሪ እያለሽ ወይ ባጃጅ እገዛለሁ ብለሽ ከቤት የተሻለ ኑሮ እኖራለሁ ብለሽ ነው የመጣሽው። ለምን? ብዙዎቻችሁ ደግሞ በእምነት ትጥላላችሁ። ዛሬ እኮ ምንም አይመስልሽም እህቴ። አገር ስትገቢ ብዙዎቹ አገር ገብተው እዚህ ያዩት ሌላ እውነት መስሏቸው አገር ሲገቡ ባዶ የሆኑት ስንቶቹ አለ። ስንቶቹ ደግሞ ሚዲያ ላይ ያልወጡት አንቀው የሞቱት በንዴት የሞቱት ስንቶቻችሁ አለ። ህይወታችሁ በራሳችሁ ጊዜ ህይወታችሁ ታበላሻላችሁ። በራሳችሁ ጊዜ የህይወት ፍርዳ ትፈርዳላችሁ። ለምን? ተጠንቀቁ። ዛሬ ተጠንቀቁ እህቴ። ዛሬ ተማሪበት ባለሽው ጊዜ። ምክንያቱም አልሰራም ማለት አችም ደክሞኛል ማለት ትችያለሽ። አሞኛል ዛሬ አልነሳም ዛሬ ልረም ማለት ትችያለሽ እህቴ። አትችይም። ሁላችንም መዳን ቤት ያለን ስለሆነ እናውቀዋለን። ብሮቻችሁ ያዙ እህቶቼ። አብዛኛ ኢጃዛ ወጣችሁ የምታጠፉ እህቶቼ ያዙ። እንዲሁም ደግሞ ብራችሁ አታባክኑ። እወድሻለሁ ያለ ሁሉ ወዳጅ አይደለም፣ ጠላትም አለ። የሳቀልሽ ሁሉ ከሆዱ አይደለም የሳቀልሽ፣ አፉ ብቻ ነው የሳቀልሽ። ያም ስል ነው የሳቀልሽ። ተማሪበት። አገር ላይ እኮ ተቸግረሽ ይሆናል ትንሽ። ተው። አንዳንዶቹ ደግሞ ቤታችሁ ዝም ብላችሁ አቁማችሁ ብቻ እንጨት ላይ ቆሞ ብቻ የጀመርሽው ቤት ጨርሽው፣ አጠናክሪው። ብዙ አመት አትቆይ። ባላት ዳርን ከሆንሽ አትቆይ ብዙ አመት። ሄደሽ ቼክ አድርጊው የሰራሽው ቤት ምን አይነት ነው? እውነት ነው? ትክክል ነው ባይ። ለምን? እንጨቱ እኮ ምሳሌ ዛሬ ቤት ሰርቻለሁ ማለት ዝም ብሎ እንጨት አቁሞ ቆርቆሮ ለጥፎ ብቻ አይደለም። አንቺ እዚህ እኮ ነገ ከነገ ወዲያ እያልሽ መልሶ ያቆምሽው ቤት ይዞራል። ድጋሚ ምንድነው የሚጠብቅሽ?
አፍርሽና ድጋሚ ስሪ ነው የሚልሽ። አቅምሽ በሚፈቅድ አክል ስሪ። መጀመሪያ ትልቁ እስከምትደርሺ በትንሹ ጀምሪ። በትንሹ ተጀምሮ ነው ወደ ትልቁ ጉዞ የምንጓዘው ማለት ነው። እህቴ ስሙት። የዛሬው ምክሬ ከተመቻችሁ ሀሳብ አስተያየታችሁ በኮሜንት አስቀምጡልኝ። ላይክ እያደረጋችሁ ሼር እያደረጋችሁ ወደ ዘመዶች እንደምደርሱ እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ አሰላሙ አለይኩም ወረህመቱላሂ ወበረካቱ።